ወደ መጀመሪያው ጥያቄ ነው የምንሄደው። የመጀመሪያው ጥያቄ ወንድማችን የጠየቀው ጥያቄ በራእይ መጽሐፍ ወይም በራእይ መጽሐፍ ላይ በሰማይ የታየው ታቦት ማን እንደሆነ ሰው ስለጠየቀኝ ይህንንም ጥያቄ እኔም ራሴ መረዳት ስለምፈልግ ከጥሩ ማብራሪያ ጋር እንድትመልስልኝ እፈልጋለሁ ይላል። በራእይ መጽሐፍ ላይ የታየው በሰማይ የታየው ታቦት ምንድን ነው የሚወክለው ነው የሚለው። ሰላም ለሁላችሁ። ጥሩ ጥያቄ ነው። ምናልባት አሁን ላይ እንኳን ይህን ባይጠቅሱም ግን ስለ ታቦት ለማስተማር ይህንን ሰዎች ይጠቀሙበታል። ምናልባት አሁን የተዘጋጀ አንድ ቪዲዮ አለ። እዛ ላይ በደንብ መልሱን ዩቲዩብ ላይ ጥያቄና መልስ የወንጌል እውነት ቤተክርስቲያን የሚለው ላይ እዛ ላይ ቪዲዮን እንለቃለን። ምናልባት ነገ እንለቀዋለን። እዛ ላይ ጥሩ ለማብራራት ሞክረናል። ግን ባጭሩ እንደውም ተመሳሰለ ጥያቄውና የቪዲዮ ዝግጅት ተመሳሰለ። ባጭሩ እግዚአብሔር የኪዳን አምላክ ነው። እግዚአብሔር ከሰዎች ጋር ወይም ከማህበረሰቦች ጋር ኪዳን ሲያደርግ ወይም ግንኙነት ህብረት ሲጀምር እግዚአብሔር በኪዳን ላይ ይመሰረታል። ከግለሰብም ይሁን ከማህበረሰብ ጋር እግዚአብሔር ህብረት ሲያደርግ በኪዳን ላይ ተመስርቶ ህብረት ያደርጋል። ኪዳን በሌላ ሁኔታ ወይም ውል የምንለው ነገር በሌለበት እግዚአብሔር ከግለሰብ ጋርም ከማህበረሰብም ጋር ህብረት አይጀምርም፣ ስራ አይጀምርም፣ አንድ የሆነ ነገር አይጀምርም። ስለዚህ መጽሐፍ ቅዱሳችን ውስጥ እግዚአብሔር ከተለያዩ ግለሰቦች ጋር ማህበረሰቦች ጋር ህብረት በሚያደርግ ሰዓት ወይም ራሱን ለዛ ማህበረሰብ ወይም ግለሰብ ሲገልጥ እግዚአብሔር ውል የምንለው ወይም ኮቨናንት ወይም ኪዳን የምንለውን ነገር ያደርጋል። ያንን ብቻ ማድረግ አይደለም፣ ለዛ ማህበረሰብ ወይም ኪዳን ከተጋባው ማህበረሰብ ጋር ላለው ውል ወይም ኪዳን ምልክትን ይሰጣል። ምልክት የሚሆን አንዳቸው ቁስ ነገር ይሰጣል። አሁን ምን ማለት ነው? ለምሳሌ እግዚአብሔር ከመጀመሪያው ሰው አዳም ጋር የነበረው ህብረት ስላረገ ህብረት ስለጀመረ እግዚአብሔር የነበረው ህብረት በአትክልቱ መካከል በሚገኘው በህይወትና በሞት መካከል ምርጫ በሚያመጣው ዛፍ ላይ ኪዳኑ ይመሰረት ነበርና የኪዳኑ ምልክት ያ ዛፍ ነው። በገነት መካከል እግዚአብሔር የእውቀትን ዛፍ አዘጋጀ። ከዚህ እንዳትበላ ከበላህ ደግሞ ይመጣላል። ስለዚህ በአዳምና በእግዚአብሔር መካከል በነበረው ውል ምልክቱ ያ መልካምና ክፉን የሚያሳውቀው ዛፍ ነበር በአዳምና በሔዋን። አሁን በእኛ በአዲስ ኪዳን ከኛ ጋር በዛፍ ኪዳን የለውም እግዚአብሔር። ወይም በኋላ ከሚመጣው ከአብርሃም ጋር ዛፍ አቁሞ እግዚአብሔር ይሄንን ብላ አትብላ አይለውም ከአብርሃም ጋር ወር ከኖህ ጋር ወይም ከእስራኤል ልጆች ጋር ዛፍ እያቆመ ኪዳን አይገባ። ከአዳም ጋር እና ከቤተሰቡ ጋር የነበረው ውል ያ ነው። ከዚያ ትንሽ ቆይና የጥፋት ውሃ ይመጣል። ከጥፋት ውሃ ሲወጣ እግዚአብሔር ህይወት ካለው ተንቀሳቃሽ እንስሳና በአጠቃላይ ህይወት ካላቸው ሰዎችም ፍጡራንም ተክሎችም እጽዋትም እንስሶችም ጋር ማለት ይቻላል ኪዳን አደረገ። ያም ምድርን በአንድ ቀን በቅጽበት አላጠፋም በሚል ኪዳን እግዚአብሔር ኖህ ከመርከብ ሲወጣ ኪዳን ሰጠው። የዛ ኪዳን ምልክቱ ደግሞ ቀስተ ደመና ነበረ። ታውቃላችሁ፣ ቀስተ ደመና እግዚአብሔር ከፍጥረቱ ጋር የገባው ኪዳን በኖህ አማካይነት የገባው ኪዳን ምልክት ነው፣ እንደ ሲምቦል የሚያገለግል ነው። ትንሽ ተኬደና አብርሃም ጋር ተደረሰ። አብርሃም ቤት ደግሞ እግዚአብሔር ኪዳን ወይም ውል ወይም ህብረት ሲጀምር በአብርሃምና በእግዚአብሔር መካከል ወይም በእግዚአብሔርና በአብርሃም ቤተሰብ መካከል የውሉ ምልክት መገረዝ ሆነ ማለት ነው። ስለዚህ ቆላፍ ሰው እንዳይኖር ተደረገ፣ ተጎረዙ። መገረዝ በአብርሃምና በእግዚአብሔር መካከል ያለ ኪዳን ምልክት ሆነ ማለት ነው። ትንሽ ቆየና የእስራኤል ልጆች ቁጥራቸው ሲበዛ ደግሞ እግዚአብሔር ከግብፅ ከወጣው የእስራኤል ህዝብ ጋር ደግሞ ኪዳን አደረገ። ያም ኪዳን የህጉ ኪዳን ሲባል የህጉ ኪዳን ምልክት ተደርጎ ደግሞ የተሰጠው እንደ አዳም ዛፍ አይደለም፣ እንደ ኖህ ቀስተ ደመና አይደለም፣ እንደ አብርሃም መገረዝ አይደለም።
የቃል ኪዳን ምልክቱ ከነስሙ የቃል ኪዳኑ ታቦት ይባላል። ስለዚህ አንድ ትልቅ ሳጥን እንዲሰሩ ተደረገ። በውስጥና በውጭ በወርቅ ለብጡት አለ። ከነሱ ጋር የተጋባውን ውልና ኪዳን ሕጎቹንም በዛ ውስጥ እንዲያስቀምጡ ተደረገ። ያ ትልቅ ሳጥን በግዕዝ ቋንቋ ያ ትልቅ ታቦት የቃል ኪዳኑ ታቦት ተባለ። እንግዲህ ከነስሙ የቃል ኪዳኑ ታቦት ነው የሚባለው። ምንድነው ቃል ኪዳኑ? በያህዌ በእስራኤል አምላክና በሕዝቡ በእስራኤል መካከል የተገባው የሕጉ ኪዳን ምልክት ነው ማለት ነው። ለዚህ እዛ ጋር ሲደረስ እንደ ልዩ ነገር ተቆጥሮ እስካሁን ታቦት ምናምን እያለ እንጨቃጨቃለን እንጂ ምልክቶች፣ የቃል ኪዳን ምልክቶች ቀድሞም ነበሩ። ዛፉ፣ ቀስተ ደመናው፣ መርከቡ ማነው መገረዙ፣ ከዛ ደግሞ ከእስራኤል ልጆች ጋር ደግሞ የቃል ኪዳኑ ታቦት። ግን ምንድን የሆነው ሁል ጊዜ ኪዳኖች የሚሻሩት ኪዳኖች የሚቋረጡት ውል ተቀባዩ ሰው ኪዳን ያበላሻል። አዳም ኪዳኑን አበላሸ፣ ውል ተቋረጠ። ከዛ በኋላ የዛፍ ውል የለም። የኖህ እንኳን ከፍጥረት ሁሉ ጋር ስለሆነ ከቀጭኔው ከዝሆኑም ጋር ስለሆነ እስካሁን እየጸና ነው። በአብርሃም ቤት መገረዝ ነው። አብርሃም ቅድመ ሁኔታ የሌለው ኪዳን የተሰጠው ሰው ነው። ስለዚህ መገረዙ ቀጥሏል። ከእስራኤል ልጆች ጋር ግን ቅድመ ሁኔታ ያለው ኪዳን ነው። አድርግ ካደረግ በሕይወት ትኖራለህ፣ ካላደረግ ትሞታለህ ነው። ስለዚህ ውሉ ሊፈጽሙት አልቻሉም። መጽሐፍ ቅዱስ ምን ይላል? ከግብፅ ሀገር አወጣኋቸው እንዲጠብቁት ደግሞ ኪዳኔን ሰጠኋቸው፣ ለዚህ እነሱ አልጸኑም አለ። ኤርሚያስ ደግሞ ከዚህ በኋላ እንግዲህ የቃል ኪዳኑ ታቦት ብለው አይጠሩትም፣ ከእንደገና ደግሞ አይደረግም ወይም አይሰራም፣ ከዚህ በኋላ አይሹትም፣ ሌላ አዲስ ቃል ኪዳን የምገባበት ወራት ይመጣል ብሎ ነቢዩ ኤርሚያስ ተናገረ። ጌታ ኢየሱስ ሊመጣ 600 ዓመት ሲቀሩ፣ ስለዚህ ባቢሎን ንጉሥ መጣ። እስራኤል ልጆች ሕጉን ስለተላለፉ ቅጣታቸውን ተቀበሉ። መቅደሱም ተቃጠለ። በውስጡም ያሉት ንዋያተ ቅድሳት እንደተዘረፉም እንደተቃጠሉ ይታሰባል። በእኛ መጽሐፍ ቅዱሳችን ላይ ትልቁንም ትንሹንም ዕቃ እንደዘረፈ ይናገራል። የኦርቶዶክሶች መጽሐፈ ኩፋሌ ደግሞ ኩፋሌ ባልሳሳት ታቦቱ ወደ ባቢሎን ተማርካ ሄደች ይላል። መጽሐፈ ኩፋሌ ነው። ተማርካ ሄደች ወደዛ ይላል። እንግዲህ መጽሐፉን እሱ ካልሆነ ልናስተካክል እንችላለን። ግን ኩፋሌ ላይ ይመስለኛል ያነበብ ይመስለኛል። ወደ ባቢሎን ተማርካ ትወስዳለች ነው የሚሉት። እንግዲህ ወደዚህ በኩል ቤት እንደመጣች አላቅም። ኢትዮጵያ ግን ወደ ባቢሎን ተማርካ ትወስዳለች ይላል፣ ያረጋግጣል። ባጭሩ ግን ኤርሚያስ ከዚህ በኋላ አይደረግም ማለት ነው። ከዛ ከ2000 ዓመታት በኋላ ከአብርሃም እስከ ክርስቶስ ያለው ነው ይሄ። ከሙሴ እስከ ክርስቶስ ደግሞ ወደ 1500 ዓመት ያቺ ቃል ኪዳን ምልክት ሆና ቆይታለች። ግን እንደ 1000 ማለት ይቻላል። ምክንያቱም ክርስቶስ ከመምጣቱ ከ600 ዓመታት በፊት እግዚአብሔር ከእስራኤል ጋር ያለው ቃል ኪዳን እስራኤል ኪዳን አፍርሰዋል። እግዚአብሔር አያፈርስም፣ ወደፊት ያስበዋል። ግን እነሱ አፍርሰዋል። ምልክቱ ከመሃላቸው ተወግደዋል። ይህ ከሆነ ከ600 ዓመት በኋላ ደግሞ ኢየሱስ መጣ። በኤርምያስም የተነገረው በነቢያትም አፍ የተነገረው አዲስ ኪዳን ሊጀምር ነው ማለት ነው። አሁን የአዲሱ ኪዳን ምልክት ታዲያ ምንድን ነው? እንግዲህ ከአዳም ጋር ዛፉ ነው፣ ከፍጥረት ጋር ቀስተ ደመና ነው፣ ከአብርሃም ጋር መገረዝ ነው፣ ከእስራኤል ልጆች ጋር የቃል ኪዳኑ ታቦት ነው ምልክቱ። በአዲስ ኪዳን ሲባል ሉቃስ 22 ላይ ጌታ ኢየሱስ ሊሰቀል አንድ ምሽት ሲቀረው ቂጣውን አነሳና ይህ ስለ እናንተ የሚሰጠው ስጋዬ ነው፣ ይህን በበላችሁት ጊዜ ሁሉ ለመታሰቢያ ያድርጉት አለ። በቂጣው በኩል የሚሰጠውን በመስቀል ላይ የሚሰጠውን ስጋ እንድናስብ ተደረግን። ከዛ ጽዋውን አነሳ። ጽዋውን አንስቶ ምን አለ? ይህ በደሜ የሚሆነው ነገ ነው የሚሰቀለው፣ እውነተኛው ደሙ የነገው ነው እና በደሜ የሚሆነው አዲስ ኪዳን ነው አለ። ስለዚህ የአዲሱ ኪዳን ምልክት ወይም የአዲሱ ኪዳን ከእግዚአብሔር ጋር የተጋባ ነው ውል ወይም የአዲሱ ኪዳን ምልክት የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ነው ማለት ነው እና ከእስራኤል ጋር የተጋባው ሕግ ኪዳን ምልክቱ ታቦት ነው። ከእኛ ጋር የተጋባው ኪዳን ደግሞ ምልክቱ የጌታችን የኢየሱስ ክርስቶስ ደም ነው ማለት ነው።
ታዲያ ራእይ መጽሐፍ ላይ ለምንድን ነው የቃል ኪዳኑን ታቦት ዮሐንስ በራእይ ያየው ነው ጠያቂው ጥያቄ። መልሱ ቀላል ነው። ምክንያቱም እግዚአብሔር የእስራኤልን ልጆች እነሱ ቸል እንዳሉት ማለት ነው ቸል ብሏቸዋል። ነገር ግን ጳውሎስ ይነግረናል እስከ ፍጻሜው ነው ወይ እስራኤል ተቆርጦ የሚቀሩት? እግዚአብሔር ከእስራኤል ጋር የቀረ ታሪክ የለውም ወይ? እስራኤል በቤተ ክርስቲያን ተተክታለች ወይ? ዘ ዶክትሪን ኦፍ ሪፕሌስመንት ካቶሊክ እንደምትለው እስራኤል ከዚህ በኋላ ምንም ከዚህ በኋላ እግዚአብሔር ከነሱ ጋር ጉዳይ የለውም፣ በእነሱ ቦታ ካቶሊክ ተተክታለች ብለው እንደሚያምኑት ነው ወይስ የቀረ ተስፋ አለ? መጽሐፍት እንደሚናገሩ እግዚአብሔር ሕዝቡን እስከ መጨረሻው እንደማይጥላቸው ይናገራል። ጳውሎስ ደግሞ ኖ በእነሱ ላይ እንዳትመኩ ይላል። ምክንያቱም ቀን አለ። ምንድነው? ቅሬታዎች የሚተርፉበት ጊዜ ይመጣል። አሁን የሚጠበቀው የአሕዛብ ሙላት ነው ማለት የቤተ ክርስቲያን ሙላት ነው። ቤተ ክርስቲያን ሙላቷ ሲፈጸም ትነጠቃለች። ስትነጠቅ በዳንኤል ትንቢት የተጻፈ የቀረች 7 ዓመት አለች። መሲሁ ሲመጣ 69 ሱባኤ ነው የተፈጸመው። የምትቀር 70ኛ ሱባኤ የምንላታለች ወይም 7 ዓመት መከራ ተብላ የምትታወቀው ማለት ነው። እናም 7ቱ ዓመት መከራ በተለይ የ7ቱ ዓመት ሁለተኛው አጋማሽ በእስራኤል ልጆች ላይ ወይም በያዕቆብ ቤት ላይ የሚመጣ ታላቅ አይተውት የማያውቁት እልቂት ነው፣ መከራ ነው። ሲሶ እስራኤላውያን ከፊታችን መከራ ይገጥማቸዋል፣ እልቂት ይገጥማቸዋል። ያን ጊዜ በሰማይ ያለችው ልክ ቸርች ከተነጠቀች ከ3 ዓመት ተኩል በኋላ ነው እና ዮሐንስ ራእዩን እግዚአብሔር በዛ ያለውን መቅደስ ድሮ ሙሴን ተራራው ላይ ወስዶ በራእይ ያሳየው የነበረው ተከፍቶ የቃል ኪዳኑን ታቦት አሳየው ማለት እግዚአብሔር ከሕዝቡ ከእስራኤል ጋር ያለውን ቃል ኪዳን አሰበ ማለት ነው። ሕዝቡን እስራኤልን ሊታደጋቸው አሰበ። ምክንያቱም የሚተርፍ አይኖርም ነበረ። መጽሐፍት እንደሚሉ ዘር ባያስቀርላቸው ኖሮ እንደ ሰዶም በሆኑ እንደ ገሞራ በጠፉ በሮሜ 11 ላይ ያ ለድንግል ማርያም የተጻፈም አይደለም። የሚቀሩ ቅሬታዎች አሉ፣ የእስራኤል ቅሬታዎች አሉ፣ መጨረሻ ላይ መሲህ የሚቀበሉ ማለት ነው። እና እነሱ የሚተርፉበትን ነው እግዚአብሔር ሕዝቡን እስራኤልን ቤተ ክርስቲያን ከሄደች በኋላ ባሉት መከራ ውስጥ በሚገጥማቸው ነገር ውስጥ ያልቁ ይሆንን ይጠፉ ይሆንን? ነቢያት አስፈሪ ነገር ነው የተናገሩት። ከሕዝቡ የሚተርፍ ያለ አይመስልም። ግን በታላቁ መከራ መካከል ላይ ያለው መቅደስ ተከፈተ፣ የቃል ኪዳኑን ታቦት ታየች ማለት ሕዝቡ እስራኤል በታች ነቢያት እንደተናገሩት ኪዳኑን አልሰሙም። እግዚአብሔርም ቸል ብሏቸው ነበረ። እነሱም ከግብፅ ሀገር ወጥቶ የሰጣቸውን የኪዳን ሕግ አላሰቡም ነበር። ጭራሽ መሲያቸውን ሰቅለውታል። ነገር ግን እግዚአብሔር ኪዳኑን ይረሳ ይሆን ወይ? ለሙሴ እዛ ወስዶ በራእይ ያሳየውን ያንን ይረሳ ይሆን ወይ? ልክ በራእይ መጽሐፍ ላይ ቸርች ከሄደች በኋላ የቃል ኪዳኑ ታቦት ታየ ማለት የቃል ኪዳኑ ታቦት ምንድን ነው? የቃል ኪዳኑ ታቦት ከእስራኤል ጋር እግዚአብሔር የገባው ኪዳን ምልክት ነው። ስለዚህ ጉዳዩ ከቤተ ክርስቲያን ጋር የሚያያዝ ሳይሆን ከያህዌ ሕዝብ ጋር ወይም ደግሞ ከእስራኤል ሕዝቦች ጋር ነው። እግዚአብሔር ኪዳኑን ያስባል፣ አይተዋቸውም። በዘካርያስ 14 መሰረት ስለ እነሱ ሊጋደል ይወጣል። ያ የሰቀሉት ጌታ አምላክ መሆኑ ይገለጣል። እግዚአብሔር ራሱ ከቅዱሳኑ ጋር ይገለጣል ይላል ዘካርያስ 14። ለኢየሩሳሌምም ደግሞ ይጋደልላታል ወይም ደግሞ ጠላቶቿን ያጠፋላታል። ከዚያ በኋላ ጌታችን ኢየሱስ በምድር ላይ እግሮቹ በደብረ ዘይት ተራራ ላይ ይረግጣሉ። የሺህ ዓመት መንግስት ይጀመራል ማለት ነው። ስለዚህ ታቦት በሰማይ ታየ ማለት ያህዌ የእስራኤል አምላክ እግዚአብሔር ከእስራኤል ልጆች ጋር የገባውን ቃል ኪዳን አሰበ ማለት ነው።